ብላኪ ብላኪ እንዴት ነሽ? ሰላም ብያለሁኝ። ሰላም ኡስታዝ፣ እኔ እንኳን የገባሁት በጣም ላመሰግንና ስርዓትህን ላድንቅ ነው። እናመሰግናለን። የምር ከልብ ማለት ነው። ቶማስ እግዚአብሔር ማለት እግዚአብሔር ያክብር። በጣም ቀጥልበት። ትዕግስትና ስነስርዓት፣ ስነ ምግባር በጣም ሪስፔክትፉል እና አመሰግናለሁ። እና ትምህርታችሁን ልሰማ ነው። በዚሁ ዛሬ ነው ፎሎ ያረኩክ ንግግርህን ምናምን አዳምጬ እና ደስ ይል ነበር። ቆንጆ ነው። አስተምሮታለሁ ካለሁበት እምነትም አንጻር የራሴንም እንዳቅም ያደረገኝ እና ቴንኪዩ። እናመሰግናለን። አለን ሰላም ነው። እሺ ሙስሊም መሆን ፈልጌ ነው። ማሻአላህ። እሺ እስልምና ለመቀበል ፈልገሃል? እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ አሽሀዱ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ይሆናል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ምስክርነቱም ስለ አምላክ ስለ አላህ እና በዘመኑ ስለተላከ ነብይነት ነው። ከአላህ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ፎሎ አድርጋቸው። እነዚህ ልጆች በውስጥ ያገኘዋል፣ ትምህርት ያስከትለዋል። እሺ ሙስሊም ጓደኛ ካለ ስለ አስተጋገድ እንዲያስተምርህ ዘንድ አናግረው። ሶላት መስገድ ትጀምራለህ። ትምህርት ከእነርሱ ጋር ትከታተላለህ። ጠንክር፣ በርታ ወንድሜ። እሺ ዝም ጓደኛዬ ሙስሊም ነው አጠገቤ። ማሻአላህ። በቃ ያስተምርሃል። ቀላል ነው። እሺ ስለ ሶላት አስተጋገድ አስተምረኝ በለው፣ ያግዛል። እሺ ዘራፍ ሰላም። አሎ ሰላም፣ እንዴት ነህ? ሰላም ነው። እንዴት ናችሁ? አለን አልሐምዱሊላህ። እሺ ምን እንታዘዝ? ሻዳ ለመያዝ ነው። እስልምና መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ለአላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። በየነቢያት ዘመን ሁሉ በአሁንም ዘመን ሰዎች ወደ እስልምና ሃይማኖት ሲገቡ ጊዜ የሚሰጡት የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ወይንም ምን ማድረግ አለበት የሚለውን ቅድም ስንናገር ነበር። እዚህ ያሉትን ልጆች ፎሎ አድርጋቸውና በውስጥ ያገኘዋል ትምህርት እንድትገባና እንድትማር እንዲሁም ደግሞ ማድረግ ያለብህን ሰው ከሰለመ በኋላ ያንን ነገር ያስተምረዋል። እሺ አየ ችግር የለውም። እሺ ፎሎ አረጋቸዋለሁ። አይ ኢየሱስ ሰላም፣ እንዴት ናችሁ? ሰላም ደህና ነሽ? ደህና ነኝ። አለን። እሺ መስለም ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሀዱ። መቅዲ ሰላም፣ እንዴት ነሽ? አለሁ። እንዴት ናችሁ? አለን አልሐምዱሊላህ። እስልምናን መቀበል ፈልጌ ነበር። እሺ ማሻአላህ። የምለውን ቃል አብረሽ እየተከተልሽ በይ። ኦኬ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ።
ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። ወደ እስልምና ሃይማኖት ሰው ሲገባ ጊዜ ምን ማድረግ አለበት የሚባለውን ባጭሩ ልንገርሽ። የመጀመሪያው ምንድን ነው? ለዚህ ላመንነውና ለመሰከር ነው ለአንዱ አምላክ ለአላህ ብቻ መገዛት ነው። ነቢያቶች ሁሉ ይህን ነበር ያስተማሩት። አብርሃም ሲያስተምር ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁህ ይላል። አብርሃም ለህዝቦቹ ህዝቦቼ ሆይ አላህን በብቸኝነት ተገዙት እያለ ይናገራል። ነቢዩላህ ዒሳ የአላህ ነቢይ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱህ ይላል። የኔም የእናንተም ጌታ አላህ ነውና እርሱም በብቸኝነት ተገዙት እያለ ያስተምራል። ያ ነውና ስለዚህ ከዚህ በኋላ ለዚህ ላመንሽውና ለመሰከርሽው ለአንድ አምላክ ለአላህ መስገድ ትጀምሪያለሽ። ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ አስተምሪ ቢያት በጣም ቀላል ነው፣ ታስተምርሻለች። እንደ ነቢያቶች አንዱን አምላክ እያመለክሽ በዚህ ዓለም ላይ ትኖሪያለሽ። ከዚያ በቀጣይ ዓለም ላመነ ሰው ቃል ተገብቶለታል አላህ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ገነትን እንደሚወርስ የገነት ወራሽ እንደሚሆን አላህ በቁርአን ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች ብሎ ይናገራል። ኸላስ በቃ ብቅቷል፣ ተዘጋጅተዋል። ላመኑ ሰዎች ገነት ገቢዎች ናቸው ብሎ ቃል በቃል ተናግሮላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ሲያረጋግጡ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ሙስሊሞች ወደ ገነት እንደሚሄዱ ተናግረዋል። እሺ ኩራባቸው፣ ሰላም እንዴት ነህ? እሺ እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። ማን ነው? ደህና ነኝ። እኔ እሺ ሙስሊም ፈልጌ ነው። እሺ መርሐባ የምለውን ቃል አብረህ እየተከተልክ ሰላም እንዴት ነህ? ሰላም ሰላም ናችሁ? አለን አልሐምዱሊላህ። እሺ ምን እንታዘዝ አለክ? አዎ ሙስሊም ፈልጌ ነው። እሺ የምለውን ቃል አብረህ እየተከተልክ አሽሀዱ አሽሀዱ አላ ኢላሃ አላ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አነ ሙሐመደን ረሱሉላህ። ረሱሉ ሙስሊም ለመሆን ፈልጌ ነበር፣ ሻሃዳ ለመያዝ ነው። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አሽሀዱ አላ ኢላሃ አላ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አነ ሙሐመደን ረሱሉላህ። ረሱሉላህ። አብረኝ በል። እሺ እሺ አሽሀዱ አሽሀዱ አላ ኢላሃ አላ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አነ ሙሐመደን ረሱሉላህ። ረሱሉላህ። ማሻአላህ። እሺ አሁን ያልከው ቃል የሻሃዳ ቃል የምስክር ቃል ይባላል። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን ያህል ፎሎ አድርጋቸው እነዚህን ወንድሞች። እሺ ፋሽን ሰላም ነው፣ እንዴት ነሽ? ሰላም እንዴት ናችሁ? አለን አልሐምዱሊላህ። ማን ነው? ያለን እግዚአብሔር ይመስገን። እሺ መቀበል ፈልጌ ነበር። ዛሬ እየሰማሁት ነበረ። ደስ የሚል ፕሮግራም ነበረ። ትምህርት ያው መውሰድ ያለብንን ትምህርት ወስደናል። ትምህርት በርቱ። መልካም። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ ወንድማችን አሽሀዱ አሽሀዱ አላ ኢላሃ አላ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አነ ሙሐመደን ረሱሉላህ ረሱሉላህ ረሱሉላህ። ማሻአላህ ደስ ይላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ሰላም ሰላም እንዴት ነሽ? ደህና ነሽ? አለሁ ደህና ነኝ። አለን። እሺ ደህና ነሽ? እኔም ሻሃዳ ፈልጌ ነው። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ
أشهد ألا إله أن لا إله إلا الله إلا الله وأشهد وأشهد أن محمدا أن محمدا رسول الله رسول الله ማሻአላህ እሱን ላስብለውና ትርጉሙን እና ምን ማድረግ እንዳለባችሁ እነግራችኋለሁ። በአጠቃላይ ለሁላችሁም ወንድማችን አንዴ ሜተና አንሳ። ሰላም እንዴት ነህ? ሰላም ነው አለሁ አልሐምዱሊላህ። እሺ ወጥቷል መሰለኝ። እሺ አሁን ትርጉሙን አዳምጪኝ። እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። እንዳልኩት ቅድም ስናገር ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ ታስተምርሽና ሶላት መስገድ ጀምሪ። ለዚህ ላመንሽው ለአንድ አምላክ ለአላህ ሱብሓነሁ ወተዓላ ነው የሚሰገደው። እንዲሁም እስላማዊ ትምህርቶች እንድትማሪ ግሩፕ ያስገቡሻል። በውስጥ ሴት አድሚኖች ያናግሩሻል። ግሩፕ ትገቢያለሽ፣ ትማሪያለሽ። ጥያቄዎች በሚኖሩሽ ጊዜ ደስ ባለሽ ጊዜ መተሽ ማንኛውንም ጥያቄ መጠየቅ ትችያለሽ ማለት ነው። እሺ ሰላም ነው ወንድም? አልሐምዱሊላህ። ደህና ነሽ? አለው እግዚአብሔር ይመስገን። ትህትናን ሳላደንቅ አላልፍም። እናመሰግናለን። እና ሻዳ ለመቀበል ነው። እሺ የምለውን ቃል አብረሽ የተከተልሽ በይ። እሺ አሽሃዱ አላ ኢላሃ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አንድ ጅገ ትደግማለህ? አነ ሙሐመደን ረሱሉላህ። ሰላም እንዴት ነህ? ደህና ሰላምን አንዴ ላናግራት ትቀጥላለህ በእርሱ ፈቃድ። ሰላም ደህና ነሽ? ደህና ነን አልሐምዱሊላህ። እሺ ስለ ኢሳ ወይም ደግሞ ስለ ኢየሱስ አንዳንድ ነገር ንገረኝና። እሺ ዒሳ ወይንም ኢየሱስ አምላክ አላህ ሱብሓነሁ ወተዓላ ለእስራኤል ልጆች ከላከው መልእክተኞቹ መካከል አንድ መልእክተኛ ነው። አላህ በቁርአን ላይ መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል ይላል። የማርያም ልጅ ኢየሱስ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው እያለ ይናገራል። ዒሳ አላህ ሱብሓነሁ ወተዓላ በጣም ያከበረው ታላቅ መልእክተኛው ነው፣ ታላቅ ነብይ ነው። ይወጣቻል ወጂሃን ፊ ዱንያ ወልአኺራ ወሚነል ሙቀረቢን ይላል። ዒሳን አላህ ሲገልጸው ኢየሱስን በዚች በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር ባለሟል የሆነ እንዲሁም ከቅርብ ቦታ ካላቸው ናቸው ከኔ ዘንድ እያለ ይናገራል። አላህ ሱብሓነሁ ወተዓላ በቁርአን ላይ ጻድቅ ብሎ ይጠቅሰዋል። ወዩከሊሙ ናሰ ፊል መህዲ ወከህለን ወሚነ ሷሊሒን፣ እርሱ ከጻድቃኖች ነው እያለ ይገልጸዋል። ጻድቅ ነው ዒሳ ዓለይሂ ሰላም። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ስለ ዒሳ ሲናገሩ አቁሉ ከማ ቃለ አልዓብዱ ሷሊሕ ይላሉ። የአላህ አገልጋይ ጻድቁ መሲሁ እንዳለ እኔም እላለሁ ይላሉ። ጻድቅ እየተባለ ነው የተገለጸው። እጅግ በጣም የተከበረ መልካም የአላህ መልእክተኛ ነው። ግን እኔን አምልኩኝ ብሎ ሰዎችን አልሰበከም። ይልቁንስ እንዳውም አምላክ እንዳለው ነው የሰበከው። ወኢነ አላህ ረቢ ወረብኩም ፈዕቡዱህ ይላል። የኔንም የእናንተንም አላህን ተገዙ። ሀዛ ሲራጡ ሙስተቂም፣ ይህ ነው ቀጥተኛው መንገድ ይላቸው ነበር። ገብታችኋል? ይህ ነው እና ዒሳ በጣም ታላቅ የአላህ መልእክተኛና የአላህ ነቢይ ነው። የነቢይነቱ ማረጋገጫ ይሆን ዘንድ አላህ በርካታ ተአምራትም ከሰጣቸው ነቢያቶች መካከል ነው። በአላህ ፍቃድ ለምሳሌ ሙታንን ያስነሳ ነበር። ማየት የተሳናቸውን አይናቸውን ያበራ ነበር። ለምጽ ያለባቸውን በአላህ ፍቃድ ይፈውስ ነበር። እነዚህን ሁሉ ድንቅ ተአምራቶች የተሰጠ የምናከብረው የምንወደው ታላቅ የአላህ መልእክተኛ ነው። ይህ ነው ዒሳ ማለት በእስልምና። እሺ ሻሃዳ እናስይዘሽ። እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባ። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። እነሆ ከአላህ ሌላ አምላክ የለም ብዬ እመሰክራለሁኝ፣
እንዲሁም ደግሞ ሙሐመድ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ይህን ቃል በየነብያቱ ዘመን እንዲህ ሊታዘዝ ነበር። ለምሳሌ ሐዋርያቶች በአንድ አላህ እመኑ፣ በተላከው መልእክተኛ በመሲሁ እመኑ ይባሉ ነበር። ገብታችኋል? ያ እና ወኢዛ ወሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወአሽሀዱ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አላምላክ አላህ ምን የሚል ትእዛዝ? በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነብይ በመሲሁም እመኑ ይላቸው ነበር። ስለዚህ በመሲሁም ነብይነት እንዲያምኑ ይታዘዙ ነበር። ያ ነው እና ከዚህ በኋላ ሙስሊም ሆነሻል። ስለ ሶላት አሰጋገድ በመማር ሶላት ለዚህ ለምንሽው ለአንዱ አምላክ መስገድ ትጀምሪያለሽ። እስላማዊ ትምህርቶችን ተከታታይ አድሚኖች ፎሎ ያደርጉሻል። መልሽላቸውና ትምህርት ተከታታይ። እሺ አድሚን ታናግርሻለች። የሆነም አቡከር ፎሎ ያደርግሻል። ወይ አቡከር የሚለው ፎሎ አድርጊውና ሴቶች የሚማሩበት ግሩፕ ያስገባሻል። እሺ ልጆች ሌላ ክርስቲያን አለ? ሌላ ክርስቲያን አለ? በእርሱ ፍቃድ የሚለው አካውንት አለ? እሺ በእርሱ ፍቃድ ሰላም አለ። ሰላም። እሺ ጥያቄ አለ? ምንም ጥያቄ የለኝም። አሁን ስለደከማችሁ በዚህ ሰዓት እናንተም የበለጠ ማድከም ስለማልፈልግ በቂ ነው። እስካሁኑ መግለጫ እና እስካሁን የሰጣችሁን ነገር ቀጥታ ወደ ሻዳ ብንገባ ደስ ይለኛል። ማሻአላህ። እሺ የምለውን ቃል አብረኸኝ የተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁኝ። ረሱሉላህ ሙሐመድን የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ለአላህ ምስጋና ይገባው። ምን ማድረግ እንዳለብህ እስካሁን ስንናገር የነበረው አለ። ግሩፕ እንድትገባ ልጆች ያስተምረዋል። ፎሎ አድርጋቸውና ቡከር አሜን። ይሰማሻል? ይሰማኛል። እሺ ምን ነበር? መስለም ፈልጌ ነው። እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ለአላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ። ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ለዚህ ላመነውና ለመሰከረው ለአንዱ አምላክ ብቻ መስገድ አለበት። ነቢያቶች ሁሉ ለዚህ ለአንዱ አምላክ ብቻ ስገዱ እያሉ አስተምረውናል። ከዚያ ከአንዱ አምላክ ውጭ ሌላ አምላክ የለም። አንዱ አምላክ ብቸኛ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም። የአንዱ አምላክ ህያው ነው ለዘላለም። በህያውነቱ ላይ ሞትነት የለበትም። ለቅጽበት የሚሞት አይደለም። አምላክ ስለ ባህሪው ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በሆንኩት ህያው በሆንኩት በእኔ ብቻ ላይ ተመኩ እያለ ይናገራል። እና ይህ ነው። ልጆች በውስጥ ያናግሩሻል። አድሚኖች እስላማዊ ትምህርቶችን እንድትማሪ ያስገቡሻል። ትዕግስትን ሳላደንቅ አላልፍም። አመሰግናለን። ጎበዝ ልጅ ነህ። ኢምራን የሚባለው ምናልባት አላየሁትም እና ጎበዝ ልጅ ነው እሱ። አዎ በጣም አላህ ይጨምርልን። እሺ እሺ፣ እናመሰግናለን። እሺ ሻሃዳ ለመያዝ ነው። እሺ ሻሃዳ ለመያዝ ነው። እሺ የምለውን ቃል አብረህ እየተከተልክ በል። መልካም።
አሽሀዱ 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 አላ ኢላሃ አላ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አና ሙሐመደን ረሱሉላህ። ረሱል። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ እነሆ ከአላህ ሌላ አምላክ የለም